ሰላም ተመልካቾቻችን ዊንታና ዮናዲስ እንደገና በዊንታ ሾው ቀርበናል። ዛሬ ፕሮግራማችን ቶፕ 10 ነው። ምርጥ አምስቱን እጅን አውሰኝ እንዴ ምርጥ 10 ማለት ነው። በኢትዮ ዋን ላቭ ኢንተርቴይንመንት እየተዘጋጀ የሚቀርብላችሁ የዊንታ ሾው ዘወትር አርብ በዚህ ሰዓት እየተዘጋጀ ለእናንተ በኦንላይን ማለት ነው በኢንተርኔት ብልጭ የሚልላችሁ የዊንታ ሾው ነው። መልካም ቆይታ ከመመኘታችን በፊት ቶፕ 10 ምርጥ 10ዎች አሉ። አሁን ዊንታ እንዳለችው ማለት ነው 10 9 8 አይተን እንመለሳለን። ዜና አደረከው ልበል። መልካም ምሽት። ዝም በለኝማ ይቅርታ ጠይቀኝ ሆድ የሌለውን አውቃለሁ እንዳልከኝ ያንጨት ኩሳላው ባለፈው ጊዜ ጸጸተኛ ሆን ቂም በመያዜ ዝም በለኝ ዝም በለኝ ዝም በለኝ ዝም በለኝ ገብቶኛል ልባንዘቴን በልቶኛል ትንነትሽ ምክንያቱም ስቦኛል ሰው የለም እንዴ በአገሩ ላይ እኔ እንዳየሁሽ አንቺን የሚያይ ሰው የለም እንዴ የሚረዳሽ እኔ እንዳየሁሽ አንቺን ያየሽ እኔ ማበዴ ነው የት ነው ይሄ ቦታ የት ነስለው ወይ ግልጦ ነው አይነግረኝ ሰው ይፈርዳል እስኪ አሁን ስተራጠር ብቀኝ እንደው ከኔ ምን ነገር አገኘ የሚደበቅ ምን አለበት ቢነግረኝ እንዲህ ከሚሳቀቅ ቀን ማታ ለእኔ ማይነገር ያለህበት ቦታ የት ነው አንድ ቦታ የት ነው አንድ ስፍራ እንደው ያጠመደ እንዲህ ባለ ስራ ቃል ሲገባ ማለት ነው። ቃል ሲገባ የምታደርጊውን ነገር እርግጠኛ ሆነሽ እንደምታደርጊው ቃል ትገቢያለሽ። አው ግን አታደርገውማ። እኔ አደርገዋለሁ። ለምን አላደርገውም? አታደርገውም እንዴ? እኔ እኮ ስለማውቀው አይደል እንዴ? በአብዛኛው ጊዜ ሲጀመር ሴቶች አሁን ለምሳሌ ቃል አያከብሩ። አሁን ለምሳሌ አንዷን ወይም ደግሞ ሴት ልጅ ቃል የማታከብረው ጊዜ ላይ ሰዓት ላይ ብቻ ነው። አይደለም ሰዓት ላይ ብቻ በዚህ ሰዓት እደርሳለሁ ብላ በዛ ሰዓት አትደርስም። ግን በዛ ሰዓት አትደርስም ሳይሆን በዛ ቀን አትመጣም። በዚህ ቻፕስ 7 6 5 ተመልሰን እንመጣለን እናወራለን። መልካም ቆይታ። ስማኛንተ ሰው ስለወደድከኝ እንደወድ አፈልገው ከሆነ ልብ እሺ ልውደድ ብቻ ግን አንተ እንዳትጎዳኝ ለፍቅር አምኜ ስቀበል ስማኛንተ ሰው ስለወደድከኝ እንደወድ አፈልገው ከሆነ ልብ እሺ ልውደድ ብቻ ግን አንተ እንዳትጎዳኝ ለፍቅር አምኜ ስቀበል እሺ ልትለኝ እፈልጋለሁ እሺ በልለት ለልቤ እሺ ልትለኝ እፈልጋለሁ Innamara amakabirke akatyoge tagompasele innamara amakabirke akatyoge tagompasele dallebo napone niste dallebo napone niste dallebo እንቁጣጣሽ በሻ ራሄል ኃይለና ኪችኒ ጎዋን ነው ያያችሁት። እኔ ምልህ አጋጥሞ ያውቃል እንዴ? አዎ ማለት እንደዚህ ትቀጣጠላለሽ ወይም ደግሞ እንደዚህ ተገናኝተን ምሳ ብንበላ ምን ይልሻል የሚባል ጥያቄዎች አሉ።
ኦኬ ችግር የለውም ይህ ለኔ ቃል መግባት ነው ኦኬ ችግር የለውም ከተባለ ቃል መግባት ነው አይደለ አዎ ቃሉን ሰው ከተናገረ ቃል ይገባል ቅድም እንዳልሽው ማለት ነው ከዛ ቁጥርሽ ስጪ እንዴ ቁጥር ሳይኖር ነው እንዴ መሳም በምን ተገናኝተሽ ነው መሳም ትገብልሽው ታዲያ እና ቁጥር ሳይኖር ነው እንዴ ዳፍራ መጀመሪያ ቁጥርሽን ስጪኝ ነው የሚባለው እሷም ይመስላት በዛ ሰዓት ነው መሳም ትገብጃት የሚመስላት እዛው ቆማችሁ እና ታዲያ አይደለም እዛው ቆመሽ የሆነ ጊዜ ተገናኝተን መሳብን በላ ምን ይልሻል በጋብዝሽ ምንም ችግር የለም ደስ ይለኛል ኦኬ ቁጥርሽን ስጪኝና ኖ እንዴት ኖ እኮ ታዲያ በምን አግኝቼ ነው መሳም ጋብዝሽ እዛው አውቶቡስ ማቆሚያ ላይ ወይ ታክሲ ማቆሚያ ላይ ተጠብቆ እንደገና በሚቀጥለው ሳምንት ላይ ስለዚህ ሴቶችም እንደዛ አሉ ማለት ነው ያ ይሄ ግን እኮ ይሄ ሌላ ነገር ነው ያው ነው እኮ ችግር የለውም ማታውቃትን ሴት ዝም ብለህ ሄደ ይሄ ቃል መግባት አይደለም ቃል መግባት ማለት አሁን ለምሳሌ እንደዚህ ይሄንን አረግልሻለሁ ወይም ይሄንን አረጋለሁ የሆነ ፊልም ላይ ይቻላል እንደውም እኔ ከጓደኞቹ ጋር ያሲዛል ገንዘብ ቁጥር ሊቀበላት ማለት ነው ስልክ ቁጥር እኔ ከዛች ልጅ ሄጄ ቁጥር ተቀብዬ እመጣለሁ ይላቸዋል ያሲዛል ከጓደኛው ይሄድና ልጅቷን ምን ይላታል በእናትሽ ከነሱ ጋር ገንዘብ አስይዤ ነው እና ዝም ብለሽ ቁጥር ጽፈሽ ስጪኝ ትክክለኛ ማይሆን ሆነም አልሆነም ዝም ብለሽ ቁጥር ስጪኝ ሲላ ትክክለኛውን ቁጥሩን ጽፋ ሰጠችው ማለት ነው ጀግና ነው አያውን እሱ ጀግና ይባላል እሱን ይዞ ሄዶ ገንዘቡንም በላ ቁጥሩንም አገኘው ልጅቷንም በላ 4-3-2 ተመልሰን እንመጣለን ባለጌ መልካም ቆይታ አይ በላ ማለት ፍቅርም ማለት ፍቅር እኮ ይበላል ፍቅር ከምሬ ነው ፍቅር ይበላል በጣም 4-3-2 ወይኔ ፍቅር ይዞ ወይኔ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዘረኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዘረኝ ሁሉም ሰብሳቢ ማደሪያ ረፍቴ እንኳን ርቄሽ ኖሬብሽም ሳነሳሽ ብውል አልጠግብሽም አዲስ አበባ የኔ በትዝታው ፍርስ እስኪ አግዘኝ ኮታ መሌ ኮታ መሌ ኮታ እኔ ጀመርኩት ሌላ ቦታ ራሱ ዘፈን ነው አውቃለሁ ግን ጀመርኩት ያቺ ሜሎዲዋ ደስ ትላለች እመቤት ነጋሲ ምን ይሻላል አህመድ ተሾመ በትዝታ ፈረስና ዮኒ ውቤ ናቲማን ፊትሪንግ አባሺ አዲስ አበባ ኢና ጀርመኒ ፎሎ ሚ እንዳትል እንደለመድከው ፎሎ ሚ ናው በጣም ደስ የሚል ዜማ ነው ደስ ብሎኛል ዮኒ ውቤ ባለፈው ተናግሯል አዲስ አበባ ሄዳል ብሏል አይደል ባለፈው ሄዶም ይሆናል ደርሶም መጥቶም ሊሆን ይችላል ተመልሶም ሊሆን ይችላል እንግዲህ አዲስ አበባ ብሎ ለአዲስ አበባ ቀንቅኖ ሄዷል ሲመለስ ደግሞ ያው ለጀርመን አንድ ዘፈን ሊያስፈልግ ይችላል መግቢያ ያለ በዛው እናስገባም እሺ ቢዳዳ ምን ዘፈን በጀርመን ተመልሼ መጣ የሚል ማለት ነው እና ይሆናል እንጠብቅ ይሆናል ቃል ገብቶልናል ግን በነገራችን ላይ ምን የምንቃል ከሀገር ቤት የሚያመጣው ነገር አልገባም እሱን ማስገባት ነበረብን ከዛ እናይ ነበር ቃሉን እንደሚያከ ግን ቃል ገብቷል ሌላ ሙዚቃ ለጀማሪዎች እንደሚሰራ ቃል ገብቷል እስኪ እናያለን ቃሉን እንደሚያከ ለኔ አልገባም ሙሉ ሲዲ ሙሉ ግጥም ምናምን ብሎ አንተ ደግሞ ነገሩን አታዟዙራ አልገባም አይ ለብቻችን ነበር ሙዚቃ ስለሌለ መናገር አልችልም ለብቻችን ቃል አልገባም ላንተ አላለም ወንዶች ቃል አይገቡም እያለች ይኸው ዛሬ ቃል አይገቡም አላልኩም ቃል አይገቡም ቃል ገብተው ቃል አያረጉም ቃል ገብተው ቃል ኪዳን የምትባል ልጅ አለች ለምሳሌ ምን ቃል ኪዳን እሷ ስታድግ ማን ነው የምትባለው ስታድግ ወይዘሮ ቃል ኪዳን እና እድሜው ሙሉ ቃል ኪዳን ሆና ነው የምትሄደው ማለት ነው ቃሏን
ቃል ማክበር ብቻ ሳይሆን እንዴ ምን ነው የምቀባጥረው አላችሁ። እኔም አላውቀውም የምቀባጥረው እዚህ ጋር ይቆረጣል። ዝም ብላ የለፈለክ የለም የሆነ አዲስ የምትለፈልፈውን አታውቀውም አንዳንዴ የምትሉ አላችሁ። አውቃለሁ አንድ ቀን ግን አውቀዋለሁ እንደማውቀው አልጠራጠርም። ጥያቄ አለሽ መልሳለሽ? ኢትዮ ዋን ላቭ ኢንተርቴይንመንት የተዘጋጀ የሚቀርብላችሁ የዊንታ ሾው ዛሬም ያው ፊት ለፊታችሁ ቆመን ያወራን ነው። ቃል በመግባት ባለመግባት አስተያየት ካላችሁ ጻፉልን እስቲ። ወንዶች ናቸው ሴቶች ናቸው ቃል ገብተው ቃላቸውን የማያከብሩት? ግን ታውቃለህ አንተ ቃል ኖ ከምር በተለይ ያበሻ ወንድ ቃሉን አያከብርም። በቃ እንዳውም እኔ መሰደብ ስላልፈለኩኝ ነው እንጂ በቃ ውረዱብኝ ከፈለጋችሁ። ያበሻ ወንድ እንዳውም በአብዛኛው ጊዜ ቃሉን አያከብርም። ሴቶቹም እንደዛ ናቸው ቃላቸውን አያከብሩም። አይደለም ሴቶቹም እንደዛ ናቸው ቃል አያከብሩም። ምን አይነት ቃል ለምሳሌ? የወንዶቹ ንገሪኝ። ለምሳሌ መኪና እንገዛልሻለን ብሎ ቃል ገብተው አይገዙም እንዴ? ሁለት አይነት የቃል አገባብ ስነ ስርዓት አለ በነገራችን ላይ ታለ። ምን አይነት ነው? መኪና ብሎ ካፍ ላይ የማውጣት ቃሉ እና ቃል የመግባቱ ልዩነት አለው። እገዛልሻለሁ ቃል እገባልሻለሁ መኪና እገዛልሻለሁ ያለ ጉዱ ነው። ስለዚህ እንደዚህ አይነት ቃል ግን መኪና እገዛልሻለሁ ብሎ ቃል ገብቶ መኪና የማይገዛ ሰው አይኖርም። ቃል የገባ ሰው ቃል ይገባል። መኪና እገዛልሻለሁ እንደ ቀልድ እኔ አሁን አንቺ ማታ ቪዲዮ ቴሌቪዥን ሪሞት ኮንትሮል ዘሽ እንደዚህ ቴሌቪዥን ያይሽ መኪና እገዛልሻለሁ የሚለውን ሴቭ ከማድረግ ዜናውን አታዳምጭም? አዳምጣለሁ። እሺ ለእንደዚህ አይነት ነገርማ ታውቃለህ ጆሮአችን ሴቶች ቶሎ ክፍት ነው የሚለው። ግን በዚህ አይነት መልኩ ብቻ አይደለም። አሁን ለምሳሌ ለኤግዛምፕል ማለት ነው ለምሳሌ ብዙ ጊዜ አንድ ወንድ ወይም ቦይፍሬንድ ብዙ ጊዜ አምሽቶ የሚገባ ከሆነ ምናምን ታውቃለህ መጣላት ይፈጠራል። ከዛ ካሁን በኋላ አላመሽም ቃል እገባልሻለሁ በጊዜ ቤት እመጣለሁ እሺ ብላ በነጋታው እኮ ነው አንድ ቀን እንኳን ራሱ ቃሉን አያከብርም። በነጋታው እንዳውም አድሮ አምሽቶ ሳይሆን አድሮ ይመጣል ብሶበት ማለት ነው። እኔ ደግሞ እሱን አድሮ ብሶበት የሚመጣው ነገር ልንገርሽ። የኔ ቆንጆ እባክህ አታምሽ። ቤት ስትመጣ ምግብ ሰርቼ እጠብቃለሁ። ቤት ስትመጣ እንዲህ አድርጌ እጠብቃለሁ። እናወራለን ብዙ የምናወራው ነገር አለ። ይመጣል። ያ ቃል ደግሞ ካልተፈጸመ በማግስቱ የለም ሰውየው። እሷም ቃሏን አላከበረችም ማለት ነው። ለምን አላከበረችም ማለት ለምን እንዴ ሰርታ ትጠብቀዋለች ምግብ ካልሰራች ቃሏን አላከበረችም። እንዴት እሱ ሳይገባ ገና ቤት ሳይገባ እንዴት ያውቃል ቃሏን? በነገራችን ላይ ይደውላል እኮ ያ ለምሳሌ ደውሎ እቤት ነሽ እንግዶች እየመጣው ነው እባክሽ ምሳሌ ሰርተሽ ጠብቂ። ይሄ ቃል ማስገባት ይባላል። ቃል መግባት ሳይሆን በጣም 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 የሚያስጠላ ነገር። ሰው በፕሮግራም ነው እንጂ የምንቀሳቀሰው እንዴት ዝም ብሎ ቤት ሰው ይዞ ይመጣል? ነው ይሄማ ባህላችን ነው። በፕሮግራም ይሄ ኖርማሊ ማለት ነው። እኔ አሁን እንግዳ ካለኝ ኑ ቤት እንጫወት። ያውም ስደት ሀገር ላይ ማንኛውም ስትወጪ ሰው ይዘሽ እንደምትመለሽ ማወቅ አለብሽ። ይሄ ዮኒ ኢትስ ኦኬ ግን እንደዛ ከሆነ አንተ እንግዲህ ይዘህ የምትሄድ ከሆነ ሳትናገር ለሚስት ወይም ለገርል ፍሬንድ ወይም አብራ ከምትኖር ጋር የማትናገር ከሆነ then ራስህ ገብተህ መስራት አለብህ ምግብ። ምን እንዳለባት እሷ አንተ በደወልክ ቁጥር እንግዲህ ይዤ መጣሁ በምትልበት ቁጥር የኔ ጸጉሯን እየተሰራች ይሆናል። ጸጉሯ መሰራቱን አቁማ እዛ ኩሽና ገብታ የምትንጎደጎደው። ዱላ አላችሁ ምጪ? አዎ አበድሩኝ ባካችሁ ዱላ ስጡልኝ። ያ እውነቴን ነው። አዎ ግን እንግዳ ይዘሽ ከመጣሽ አሁን ለምሳሌ እንደ አጋጣሚ እንግዳ ይዘህ ወደ ቤት ከመጣ የሚያኮርፈዋል መናገር አለብህ። በቃ ስላልተዘጋጀን ምግብ ላይኖር ይችላል። ፊኒሽድ አለቀ ነገሩ። እንዴ ምግብ ዳቦ ተቀብቶ መብላትም እኮ ምግብ ነው። በቃ ስለዚህ ዳቦ ቀብቶ ይበላል። እሷ ለምንድን ነው ማብሰል ያለባት እንዴ? አሁን ትልል ለምሳሌ ያ ትክክለኛ አይደል እንዴ? ለምንድን ነው አንተ ጓደኞችን ሰብስበህ በመጣ ቁጥር እሷ ፕሮግራሟን እሷ ያቀደችውን እቅድ ትታ ኩሽና ገብታ ምግብ የምትሰራው? እኔ እኮ የሚያረግ ሰው አለ ነው ያልኩት። አዎ ስለዚህ እኔ እንደዚህ ያልካሻሽ የሚያረግ ሰው አለ ግን ጥሩ አይደለም በፕሮግራም ሲሆን። አዎ ግን ያው ውጭ ሀገር በተለይ ስደት ሀገር ላይ ካለሽ አበሻ እንትንሽ ነው ወገንሽ ነው ስታገኚ ነው ቤት ምሳን ብላ የሚባል ነገር አለ። ለከ የሀገር ቤት አሁን ሀገር ቤት ከሰዓት በኋላ እንትናን ይዘሽ ገባሽ ማታ ላይ እንትናን ይዘሽ ገባሽ nothing ኢንተረስት የሚያደርገው እንደዚህ አላደረገም። የሀገር ቤት ላይፍ ስታይል እና የውጭ ሀገር ላይፍ ስታይል አንድ አይደለም። በፍጹም ልታገናኙ የምችለው ነገር አይደለም። አይ ግን ባህላችን ቤት ለእንግዳ ቤት ለቦሳ አንዴ ላውራ አብሮ መብላት አብሮ መጠጣት እዚህ አንዴ ላውራ አብሮ መራብም
አንድ ላይ መሆን አለበት ታዲያ እንደዛ ከሆነ አንተ እንግዳ ይዘህ የምትመጣ ከሆነ እሱ እኮ ችግር የለውም ይዘህና ምግብ ከሌለ ግን ቤት አብሮህ ይራባል እንጂ ሚስትህ ኩሽና ገብታ መንጎድጎድ የለባትም መስራት እኮ የምትሰራው እኮ እሷ እኮ ካለ ነው ከሌለ አትሰራም ከሌለ እሷም አብራት ትራባለች ካለም መስራት የለባትም እሷም አብራት ትራባለች ከሌለ ካለም መስራት የለባትም ኦኬ ያው ለምሳሌ የምችለው ምግብ በጣም የምችለው ምግብ ፓስታ ነው አዎ አንተ እንግዳህን አምጥተህ ሰርተህ ታበለዋለህ ፊኒሽ ፓስታው ከሌለ አለቃው አሁን አንድን እናሳያቸውና ጊዜ ያለቀ ሲበስል ማቀው ፓስታውን አውጥቼ ግድግዳ ላይ ወሩረ ከተጣበቀ በስሏል ከወደቀ አልበሰለም አንድን እናሳያችሁ በዚህ ፕሮግራማችንን ጨርሰናል እስኪ እናንተም ጻፉልን ሰምታችኋል እዚህ ጋር መታታ ነው እንደተቀባጭሮ ማለት ነው እኔ ትክክል እንደሆንኩኝ ያውቃለሁኝ ትክክል እንደምናገረው ነገር ባሁን ትክክል እንደሆነ አውቃለሁኝ አዎ ስለዚህ እናንተም ጻፉልን አንድን አይታችሁ እንሰናበታችኋለን ባይ ባይ ደህና ሰንብቱ በማሚሊ ሉካስ ሙዚቃ እንሰናበታለን እስከሚቀጥለው ሳምንት ነው ምሳሌ ለማን ነው ራስህ ገብተህ ትሰራለህ አገሩኛ